ወል ብዙ ነገሮች አሉ ከአብይ አህመድ ውሎ ነው የምንነሳው ግን ከዛ በፊት ያው የአማራን ፖለቲካ አጠቃላይ ዛሬን በተመለከተ ያየኋቸው አንዳንድ ነገሮች ስላሉ ትዝብቶችን እንደው ትንሽ አጋራለሁ። ከዛ ውጭ ግን መጀመሪያ ኤቢሲ ቤተሰቦቼ እዚህ ያላችሁትን ሰላም ማለት ፈልጋለሁ። የዛሬ ኤቢሲ እንግዲህ ቁጥር አንድ ኤቢሲ ዛሬ ተገኝቶ ሰላምታ ያቀረበልን ፍሬዘር ይመስለኛል ፍሬዘር ሰላም ብያለሁ። ከዛ ጠረፍ አለ፣ ከዛ ጣናው አለ፣ ውባለም አድማሱ እንደዚሁ ሰላም ብለናል። ውባለም ረጅም ጊዜ የኤቢሲ እና የፕሮግራማችን ተከታታይና አድናቂ ነው። ከልብ ነው እናመሰግነው። እስከ ዛሬም ድረስ ሳትለይ ከኛ ጋር ከርመሃል። ስለዚህ እስከ መጨረሻው እስከ ድሉ ቀን ድረስ አብረህ እንደምትቆይ ምንም አንጠራጠርም። ኦማን እንደዚሁ ሰላም ብለናል። ጌች ሰላም ብያለው። ኬዋይ እንዴት አለሽ? የኤቢሲ ቤተሰብ ኬዋይ አድማጭና እዚህ ቤት አጋፋሪ ብቻ አይደለችም። በእውነት በጣም ነው የማደንቀው ሚዲያዎችን ሞኒተር የምታደርጊበትን ስኪል። ሰሞኑን የአርበኛ ዘመነ ንግግር ተከትሎ የትኞቹ ሚዲያዎች ናቸው በስርጭታቸው ከበር ያደረጉት የትኞቹ አላደረጉትም የሚለውንም በተመለከተ የሰጠሽውን ትንተና ተመልክቼዋለሁ። እና was so impressed በምትሰሪው ስራና በርቺ። በጣም 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 ከፍ ያለ አክብሮት አለኝ ላንቺም በዙሪያሽ ላሉትም። አስናቀች እንደዚሁ እንዴት አለሽ? ሰላም ብያለሁ። ጌታነህ እንደዚሁ ንጉሴ ሰላም ብለናል። ጎዶልያስ ይመስገነው ሰላም ነን እኛም። እንኳን ደረሳችሁ በድጋሚ ሃፒ ሰንዴይ እያላችሁ ያላችሁ ጸሎተ ሰላም ብለናል። ኤቢሲ ቤተሰብ ሌሎቻችሁም ሳሚ ሳሙቻ እንደዚሁ ሰላም ብለናል። ሁላችሁንም ሰላም ካልኩ በኋላ በቀጥታ ወደ ፕሮግራሜ ባልፍጥሩ ነው የሚሆነው። ከኔ ጋር ነው ቆይታ የምናደርገው። ረጅም ሰዓት አልወስድባችሁ። ሰንበትም ስለሆነ አውደ ዓመትም ስለሆነ የዛሬ አይ ቲንክ 4-5 ዓመት አካባቢ ይመስለኛል ወፋርግፍ ወልቃይት ተገኝቼ ነበር። የሚደንቅ ህዝብ፣ የሚደንቅ ሀገር፣ በጣም ቆራጥ፣ በጣም ጀግና ህዝብ ያስተዋልኩበት አካባቢው፣ መልክዓ ምድሩ የሚያስደንቅ ነው በእውነቱ። ስጓዝ ከጎንደር ተነስቼ ወደዛ ሲሄድ የነበረውን ጉዞ አስታውሰዋለሁና ተራራ እንደው የአማራ ተራሮች፣ የኢትዮጵያ ተራሮች ሕያው ድምፅ አውጥተው የሚናገሩበት ነውና ከተራራ ጋር እያወራችሁ አቀበቱን ሜዳውን ስትዘልቁ እጅግ የሚያስደንቅ እጅግ የሚያስገርም ምድር ነው በእውነቱ። እና ህብረተሰቡን ሄጄ ለማግኘት ለማወያየት ያለውን ሁኔታ ያለፈበትን ሂደት ስቃዩን መከራውን በአማራነቱ የከፈለውን ዋጋ የታዘብኩበት ነው እና በጣም ከምኮራባቸው ትሪፖች እና እጅግ ዛሬም ድረስ በእውነት በተለየ ስሜት የተለየ ግንዛቤንም ጭምር ያሰፋ አካባቢው ላይ ያለውን እውነታ እንዳውቅ ያደረገኝ የህዝቡንም ተጋድሎ እንድገነዘብ ያደረገኝ ሁኔታ ያየሁበት ትሪፕ ነው። ያ ትሪፕ አስታውሳለሁ። ከዛ በኋላ እንግዲህ በርካታ ባለፉት 2-3-4 ዓመታት 5 ዓመታት የአማራ ፖለቲካ በርካታ ለውጦችን በርካታ ሂደቶችን ውጣ ውረዶችን አልፏል። ዛሬም ድረስ በኢትዮጵያ ፖለቲካ ውስጥ እጅግ ኮምፕሌክስ ለው የሚችለው ምናልባትም የአማራ ፖለቲካ ይመስለኛል። በኢትዮጵያ ፖለቲካ አውድ ውስጥ እጅግ ኮምፕሌክስ የሚባለው በአይነቱ በእውነቱ በቀላሉ የማይገመት ተጽዕኖ ቀላል ያልሆነ ኢትዮጵያ ውስጥ እና የኢትዮጵያን ፖለቲካ ዕጣ ፈንታ በመወሰን ረገድ አሁንም ተጽዕኖ ቀላል ያልሆነ ፖለቲካን ያየሁት የአማራ ፖለቲካ ላይ ነው። ከወገናችን እልቂት በቀር እኔ በአማራ ፖለቲካ ውስጥና በአማራ ትግል ውስጥ እንድገባ ያደረገኝ ብቸኛው ምክንያት በአማራ ህዝብ ላይ የሚደርሰው ማያልቅ እልቂት ነው እና ያውም ጦርነት ታውጆበት ህዝቡ እያለቀ እየወደመና ግማሹ ህዝብ እየሸሸ ደሴን፣ ወልዲያን፣ ቆቦን እየለቀቀ እየሸሸ በረሃ ሆኖ ጌታቸው አማራ ላይ ይዘት ነበርና አይ ቲንክ ለኔ መጨረሻው ትረሽሆልድ እሱ ነበር። ማለት ብዙ ግፎችን መቋቋም ችያለሁ፣ ብዙ ስደትን መቋቋም ችያለሁ። አደግንበት መገለልን፣ አደግንበት መከራን፣ ስቃይን፣ በማንነታችን ብዙ ዋጋ ከፈለን እንዳማራ
እና ያ ሁሉ አልበቃ ብሎ በምንሰራበት ተቋም የሚደርስብን በሄድንበት ቦታ የሚደርስብን ነገር አልበቃ ብሎ አንድ የረባ የቀበሌ መታወቂያ ሳይኖረን ነው እንደ አማራ ልጅ ያደግነው። በነገራችን ላይ ለማታውቁ ሰዎች እኔ ኢትዮጵያ ውስጥ የቀበሌ መታወቂያ አልነበረኝም። እኔ የነበረኝ መጨረሻ ላይ ከዩኒቨርሲቲ ከወጣሁ በኋላ እና የመንግስት ስራ ተመድቤ በዩኒቨርሲቲ ውስጥ ማገልገል ከጀመርኩ በኋላ ፓስፖርት ነው ያወጣው እንጂ የቀበሌ መታወቂያ ሊኖረን አልቻለም። እንደ አማራ በብዙ ጥቃት ውስጥ ነው ያደግነው እና የማያቋርጥ የብዙ ዓመት የ30-35 የኔን እድሜ ያህል ጥቃት በየዕለቱ ኤክስፒሪየንስ እያደረግን ፌስ እያደረግን ያደግነው እና ምናልባት አንድ ቀን በመጽሐፍ ታነቡታላችሁ። ቀላል ዋጋ ከፍለን አይደለም አማራ ይሆን ነው ማለት ቀላል ዋጋ ተከፍሎ አይደለም ያደግነው። ለአንዳንዶች የአማራ ትግል የዛሬ 3 ዓመት የመጣ ልዩ ኃይሉ ሲበተን የመጣ ኩርፊያ አድርገው የአማራን ትግል ለሚያቀርቡ ሰዎች እንዴት ኢትዮጵያ ውስጥ አይዲፒ ሆነን እንዳደግን እኛ እናውቀዋለን። ተፈናቃይ ሆነን ያደግነው ባጭ ኢትዮጵያ የኛ ሀገር አልነበረችም። and ኢትዮጵያ ውስጥ የኖርነው because we were tolerated ተቻችለን ወይንም ችለውን ነው እንጂ ጥበቃ ኖሮን እኩል ሆነን ዜጎች ሆነን አይደለም። ነግደን መወዳደር አንችልም። ተምረን ውጤት ኖሮን በውጤቶቻችን የምንፈልገው ቦታ ላይ መድረስ አንችልም። ተቋማቶቹ እኛን አይመስሉም። የፈለግንበት ቦታ ላይ መሬት ገዝተን ሀብት አፍርተን እንደ አማራ መኖር አንችልም። እና ብዙ ሰው ብልጽግና ሲመጣና አዲስ አበባ ላይ ግፉ አዲስ አበባ ላይ ሲመጣ ነው ብዙ ሰው አዲስ አበባ ላይ ሁኔታው በጣም አስደናቂ ማለት የሚያስጨንቅ ነገር ሆኖ የታየው ህዝቡ አዲስ አበባ ላይ ችግሩ ሲደርስ ነው። እና ለአማራ ህዝብ ትግል እንድንታመን የሚያስገድደን በእውነቱ የኖርነው እውነት ነው። ውጣ ውረዱ መከራው ያለፍንበት መከራ ልጆች እንዳያልፉት እኛ የኖርንበትን የሰቆቃ ዓመት ማንነታችንን እንድንክድ በማንነታችን እንድንሸማቀቅ በሃይማኖታችን እንድንሸማቀቅ ያልማይደረግ ነገር በትምህርት ቤቶች ውስጥ በቋንቋችን እንዳንናገር የማይሰራ ነገር አልነበረም። that was a policy of the Ethiopian state የኢትዮጵያ መንግስት ፖሊሲ ነበር። በማያባራ ጥቃት ውስጥ ነው የኖርነው እና ለቅንጦት ለጥቅም ወይ ለውቅና በዚህ ትግል ውስጥ አልተገኘሁም እኔ። ኦኬ ሶ አማራን ብናተርፍ ኢትዮጵያ እንደ ሀገር የመቀጠል እድል አለው። ቀጣዩም የአማራ ልጅ ትውልዱም በእውነቱ በሀገሩ ሳይሸማቀቅ የሚኖርበትን ፖለቲካዊ ምህዳር ፖለቲካዊ አውድ እንፈጥር ከሆነ በሚል ነው። በዚህ የአማራ ልጆች አብዮት ውስጥ የራሴን ሚና አንድ አብሬ የአማራ ልጅ የሚመጣውን ሁሉ ለመቀበል ፈቅጄ ራሴን በነጻ ፍቃድ ለአማራ ህዝብ እንድሰጥ ያደረገኝ ትልቁ ምክንያት እሱ ነው እና አይሰለቸኝም፣ አይቆጨኝም። በጣም ደስተኛ ሆኜ ነው የምታገለው። እና በአማራ ፖለቲካ ውስጥ ግን የተረዳሁት ነገር ምንድነው? ይሄንን የጋራ ህመም ይሄ ወገናችን የሚደርስበትን የጋራ የማያቋርጥ ጥቃት ስትራክቸራል ጥቃት መዋቅራዊ ጥቃት በስቴት የሚደገፍ በተቋም የሚደገፍ ዲፕሊ ኢንስቲትዩሽናላይዝ የተደረገ ሌጋሊ በሀገረ መንግስቱ ደረጃ በህግ የተደገፈ በፖሊሲ የተደገፈ በተቋማት የሚተገበር የአሰራርና የባህል አውድ ላይ መጥቶ በዛ ልክ እንዲተገበር በዛ ልክ የሰው ልጆችን የየዕለት እንቅስቃሴ ጭምር በዛ ልክ የእያንዳንዳችንን ላይፍ ቾይስ አፌክት እስኪያደርግ ድረስ የየዕለት ኑሯችንንና የየዕለት ዲሲሽናችንን ምናስበውን ምንተገብረውን ምንነግደውን ምንበላውን ጭምር የሚቆጣጠር የፖለቲካ አውድ በኢትዮጵያ ውስጥ ተዘርግቶ በአማራነት ላይ የታወጀን ጦርነት አይቶ ለዚህ እውነት እና ለዚህ ቆሞ አለመታገል ፈጽሞ ክህደት ስለሚሆን በወገናችን ላይ በተለይ ተገንዝቦ ሶሻል ስትራክቸሩን ላጠና ሰው የኢትዮጵያን ፖለቲካዊና ማህበራዊ አውድ በትክክል ለተገነዘበ ሰው
ይሄንን ግፍ ይሄንን በደል ይሄንን ከትውልድ ትውልድ የሚሻገር ኢንተርጀነሬሽናል ኢንጀስቲስ ከትውልድ ትውልድ የሚሸጋገር ኢፍትሃዊነት ግፍና በደል አይቶ ያንን ወደ ጎን ችላ ብሎ ነጋዴ ሆኖ ወይ አስተማሪ ሆኖ ወይ ደግሞ ሐኪም ሆኖ ከዚህ አገዛዝ ጋር ተስማምቶ በራስ ወገን ላይ ለመዝመት የሚያስችል ህሊና አልነበረኝም፣ ሊኖረኝ አይችልም። በጣም ከባድ ነው እና በሄድኩባቸው ቦታዎች ወልቃይት ሲሄድ ያገኘሁት ነገር ያገኘሁት የማህበረሰቡ እውነት እሱ ነው። በኢትዮጵያ ደቡባዊ ጫፍ ሲሄድ ምዕራባዊ ጫፍ ወይ ምስራቃዊ ጫፍ ሲሄድ የማገኘው እውነት የአማራ ልጆች ዕጣ ፈንታ ይሄ ነው። እንደ ሰው አይደለም የምንኖር የነበረው። በሀገሪቱ ውስጥ የራሳችንን የተለያየ አዳፕቲቭ የራሳችንን ያኗኗር ስልት እየዘየድን አንዳንድ ቦታ ላይ ቋንቋ እየቀየርን፣ ሌላ ቦታ ሃይማኖት እየቀየርን፣ ሌላ ቦታ ራሳችንን እየካድን፣ ሌላ ቦታ እያስመሰልን፣ ሌላ ቦታ እያዋረድን ራሳችንን፣ ሌላ ቦታ ሀገር ጥለን እየተሰደድን የኖር ነው እና ይሄንን ህዝብና ዕጣ ፈንታው ከዚህ መዓት ከዚህ ጥፋት ከዚህ መንግስታዊ በደል ከጦርነቱ በፊት የነበሩ በርካታ በአማራው ላይ በግለሰብ ደረጃ በነፍስ ወከፍ ደረጃ የታወጁ ጦርነቶችን መጋፈጥ ይጠይቅ ነበር። እንደ አማራ ሆኖ ማደግ ኢትዮጵያ ውስጥ ቀላል አልነበረም። እኔ ምስክር ነኝ። የአማራ ልጅ ሆኖ ማደግ ቀላል አይደለም። በየቦታው መፈተንን ይጠይቃል። በየተቋማቱ ራስን ማለትን ይጠይቃል። አንገት መድፋትን ይጠይቃል። መሸማቀቅን ይጠይቃል። ዩኒቨርሲቲ ውስጥ በየሳምንቱ በሚነሳ የብሔር ጠብ ምንታደነው እኛ ነበር። ብንበድልም ባንበድልም ብናውቀውም ባናውቀውም የጠቡን ምክንያት በምንሰራባቸው ተቋማቶች የአማራ ልጆች ተፈትነው ውጤት አምጥተው ሀገራቸው ውስጥ ስራ የማይዙበት አርሶ አደሩ ተንቀሳቅሶ የማይኖርበት ያንን ሲኦል የነበረ ሁኔታ መቀየር የእያንዳንዱ የአማራ የጋራ ዕጣ ፈንታ የጋራ ሪስፖንሲቢሊቲ ኮሌክቲቭ በርደን ነው የነበረው። በዛ ላይ ይዛትበታል። ትርክቱ የማያቋርጥ ነው። ጦርነት ታውጆበት እንደገና ጌታቸው እዛ ሆኖ ይዝት ነበር። ከአማራ ጋር ሂሳብ እናወራርዳለን ይላል። ያወጀበት ጦርነቱን የሚመራው የጦርነቱ ባለቤት የስርዓቱ አገልጋይ፣ የስርዓቱ አማካሪ፣ የስርዓቱ ጀነራሎች፣ የስርዓቱ የፋይናንስ ባለሙያዎች፣ የስርዓቱ የተቋም ባለቤቶች እነማን እንደሆኑ ይታወቅበታል። በዛ አውድ ውስጥ ሆኖ ግን የሚዝተው አማራ ላይ ነበር እና ያንን መቀበል አንዳንዴ ከባድ ስለሚሆን በእውነቱ አይ ይሄ ነገር በጣም እንግዲህ ከዚህ በታች መዋረድ የለም፣ ከዚህ በታች በዲናያል ልንኖር አንችልም፣ ራሳችንን እየካድን መኖር አንችልም። በዚህ ሁሉ ጥቃት ውስጥ እንዴት ነው በዚህ ሁሉ ጥፋት ውስጥ እንዴት ነው ተላምደን መኖር የምንችለው የሚለው ነገር አይ ቲንክ ሁላችንም ወደ አደባባይ መተን ለወገናችን ድምፅ እንድንሆን ብቻ አይደለም፣ አማራውን አታግለን አሸናፊ እንዲሆን ማድረግም ጭምር ነው። ዝም ብሎ ድምፅ መሆን ብቻም አይደለም። በዚህ ሂደት ውስጥ ይሄንን ጥቃት የማያቋርጥ ጥቃት ስርዓት ቢቀየር ባይቀየር፣ ግለሰቡ ቢቀየር፣ ሀገሪቱን የሚመራው ግለሰብ ቢቀየር ባይቀየር፣ መከላከያው ኤታማዦር ሹሙ ቢቀየር ባይቀየር፣ የአማራ ላይና የአማራ ልጆች ዕጣ ፈንታ ተመሳሳይ ሆኖ ሀገሪቱ ውስጥ የቀጠለበትን ሁኔታ የመቀየር ለአንዴና ለመጨረሻ ጊዜ የመጋፈጥ አደጋ ነበር አማራው ላይ ተደቅኖ የነበረው። ሌሎች አይ አሁኑን ይሄን እየደረሰብን ያለውን ግፍና በደል አስታመን ከሱ ጋር ተላምደን ዝምድናን ፈጥረን እያባበል ይሄ ስርዓት በወገናችን ላይ የሚደርሰውን ጥቃት በከፋ ደረጃ እንዳይፈጽም እየተለማመጠን እንቀጥላለን፣ እናባብላቸዋለን። የኛ የማንነት ጉዳይ በእነሱ ህገ መንግስት በእነሱ ባወጡት ህግና ደንብ በሪፈረንደም ይወሰንልናል። ማንነታችን ለቮቲንግ ይቀርባል፣ ቬት ይደረግበታል። አማራ ናችሁ አይደላችሁም የሚለውን በህዝብ ውሳኔ እናረጋግጥላችኋለን
የሚለውን ሳይኮሎጂካል ኢንሰልት አይ ይሄንን ነውር አንቀበልም